በቃ እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል። ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችሁ ህይወት መውጣት ፈልጋለሁ። እንደዚህ አይነት ባህሪ እንደሌለሽ አውቃለሁ፣ መጥፎ እንዳልሆንሽ አውቃለሁ። እዚህ ሁሉ ነገር ውስጥ እንድገባ ያደረገኝ ታጅኝ ነው የጠራሽኝ። አልገባኝም። እንደዛ አይደለም። ተረጋጋ። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁሽ ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራችሁ እሷ ከህይወታችሁ እወጣለሁ። በቃ ለስካሁን በቃ መውጣት ያለብኝ እኔ ነኝ። መሰቃቅለሹ በቀላ ሰላም ዩቲዩብ እንዴት ናችሁ? ዛሬም ተመልሰን መጥተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ዛሬ ሃይሚና ብሩክ እንዲሁም ኢዩ ተጨማሪ መረጃ ወይ ደግሞ ተጨማሪ አይነት ቪዲዮ ተሰርቶ ዛሬ ተለቋል ማለት ነው። ስለዚህ ይሄው ይዤላችሁ መጥቻለሁ። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ዛሬ የሚገርም ነው፣ የሚገርም በቃ ይሄን ቪዲዮ ያላየ ሰው ላስት ዋን መቼም አያይም ማለት ነው። ስለዚህ የዛሬን ቪዲዮ እንዳያመልጣችሁ ተከታተሉ። እዩ የተለየቻቸው ነው። ምክንያቱም ቀን በኋላ በህይወታቸው አልገባም እያለች ነው። ያለውን ቪዲዮ ሂደት ምን እንዳለች እያንዳንዱን ከነ ማስረጃ ከነ ቪዲዮ የምናየው ይሆናል። የትም ሳትሄዱ ሰብስክራይብ ላይ የምትለውን በተን ክሊክ እያደረጋችሁ ላይክ የምትለውን በተን ክሊክ እያደረጋችሁ ሼር እያደረጋችሁ ጠብቁኝ። ተመልሰን እንመጣለን። ወደ ቪዲዮ ሌትስ ጎ። አድርጎናል በልም ይሁን በምንም በቃ እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል። ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችሁ ህይወት መውጣት ፈልጋለሁ በራሴ ፈቃደኝነት። ምክንያቱም ከዚህ በላይ ምንም ነገር እንዲፈጠር አልፈልግም። መጀመሪያ ስለምን ገባሽ? መጀመሪያ ነገርኩሽ እኮ የገባሁበት ምክንያት አንደኛ እኔ አንቺም ሴት ልጅ ነሽ፣ አውቃለሁ። ብዙ ሰው ማለት እንደዚህ አይነት ባህሪ እንደሌለሽ አውቃለሁ፣ መጥፎ እንዳልሆንሽ አውቃለሁ። ያም ነገርሽ ነው ግን ዝም ብዬ እንድቀመጥ ያደረገኝ። አይ በአንድ ሰው ጥፋት ወይ ደግሞ በሁለት ሰው ጥፋት አንድ ሰው ያለው ባህሪ ሊቀየር አይችልም። እኔ ምንድነው በምን ምክንያት ነው ክፍያስ ያደረገው? ቆይ አሁን ካንተ ጋር እያወራሁኝ አይደለም፣ እያወራች አይደለም። አውሪሽ፣ ቀጥይ፣ ልስማሽ። ማለት በእንደዚህ አይነት በማይሆኑ ኬዞች ባህሪን እቀይራለሁ ብለሽ አታስቢ። ያው ፈጣሪ አንዴ ካላይ የሰጠሽ ባህሪ እስከሆነ ድረስ ያ ነገር ሊቀየር አይችልም አይደል? ብዙ ነገሮች ተፈጥረዋል። ግን አንቺም በጣም ጠንካራ ሴት ነሽ፣ በጣም ጎበዝ ሴት ነሽ። ማለፍ ባለብሽ መንገድ ልታልፊያቸው ሞክረሻል እነዛን ነገሮች። ግን እልህ ምን አክል መጥፎ ነገር ውስጥ ሊከት እንደሚችል ያየሽው ይመስለኛል። አንቺም በእልህ ተነሳስተሽ ነው የሆነ ነገር ውስጥ ለመግባት ሞክረሽ ነበረ። በዛ ልክ እኔንም መረዳት ከቻልሽ እኔም እልህ ነው እዚህ ሁሉ ነገር ውስጥ እንዲገባ ያደረገኝ። ታጅኝ ነው የጠራሽኝ። አልገባኝም። እንደዛ አይደለም። ተረጋጋ። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁሽ ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራች ነው። አሁን የመጣችበት አላማ እናንተን ይቅርታ ጠይቃ ከህይወታችሁ ወጥታ እናንተ አብራችሁ እንድትኖሩ ነው። ከዛ በኋላ ጊዜ የሚፈታውን ነገር ጊዜ ይፈታዋል። በስተቀር ምንም እንትን የሚያስብል ነገር የለም። እንዳትጨቃጨቁ። እኔም ያንን አልፈልገውም። ብዙ ያልተፈቱ ነገሮች እኮ አሉ አይደል? ሀብቴ እኔ እንደዚህ በቀላሉ እገባለሁ እንደዚህ አይነት ነገር ውስጥ? እሷ ይቅርታ ተጠያይቀን ምናምን አንድ ላይ እንድንሆን ስለፈለገች ብቻ አብሬ እሆናለሁ ማለት ነው። ፋሚሊ ተመልሰን መጥተናል ማለት ነው። እዩ እየተለያያችሁ ነው ማለት ነው። ስለዚህ ከአሁን በኋላ አንቀጥልም። ይቅርታ በህይወታችሁ ገብቼ ስለበጣበጥኩ እያለች ትገኛለች። አብረን የምንከታተል ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በአክብሮት ተጋብዛለሁ ማለት ነው። የዛሬ ቪዲዮ በጣም የሚገርምና የሚደንቅ ቪዲዮ ነው ብዬ አስባለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። መጨረሻው ላይ ሃይሚና ብሩክ ምን እንደሚሏት አብረን የምንሰማ ይሆናል። ወደ ቪዲዮ እሱን አይደለም አሁን እሷ ከህይወታችሁ እወጣለሁ በቃ ለስካሁን በቃ መውጣት ያለብኝ እኔ ነኝ። መውጣት ያለብኝ እኔ ነኝ ከህይወታችሁ። ስለዚህ እኔም ይሄንን ሁሉ ነገር ላደርግ የቻልኩበት ምክንያት ተናገራለሁ። እንደዚህ በጥብጠሽ መሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈለግሽ። ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። አይሚ እንደዛ አይደለም። እኔ መረዳት አስቀምጠሽ ነው የምትወጪው። መረዳት ባለብሽ መንገድ አንተ ዝም በል። አንተ አፍህን ዝጋ። በቃ የምን እሳት? በቃ ዝም በል አንተ። እንድንጨቃጨቅ አይደለም። ለምሳሌ በጣም ብዙ ጊዜ ታግሻለሁ። አንተ በምን ነው ታግሽ? ሲቀጥል ደግሞ እድል እንኳን ስሰጥህ እኔ ላይ ነው እንትን ያልከው አይደለ? ለምን እድል? አሁን ደግሞ እድል እንደዛ ነው እንደሚሰጠው ወይስ አንተም ትፈልጋለህ? እድል እንደዛ ነው ወይ የሚሰጠው? በቃ እኔን ካንቺ እኩል ተጣርቼ ነው የመጣሁት። ምንድነው ከኔ እኩል ተረጋግተሽ ታዲያ ከሷ ጋር ነው እያወራሁ ያለው። ተረጋግተሽ አውሪያ ታዲያ። ከሷ ጋር ነው እያወራሁ ያለው። ተረጋግተሽ አውሪ። ከሰው ያለው መውጣት ቀላል አይደለም እኮ። ተረጋግተሽ አውሪ። ዝም ብሎ ሃይማኖት የሚያስብል ነገር የለም። ሀብቴን የጠራሁት እኔ ሁላችንም ተረጋግተን እንድናወራ ነው። እኔ የጠራኋችሁ ኖርማን የእሷን ይቅርታ ተቀብላችሁ ተስማምታችሁ ትሄዳላችሁ
ወይስ ሌላ ጭቅጭቅ? እኔ ደግሞ እንደዚህ ቀላል አይደለም እያልኩ ምንድነው ቀላል ያለው ነው ሀብቴ? እንደዚህ ቀላል አይደለም። የሰውን ህይወት ለመበጥበጥ እንደመግባት መውጣት ቀላል አይደለም። እስከዛሬ ድረስ እያበጣበጠችን ነበር። አሁን ደግሞ ተነስታ መውጣት ፈለገች። ለምን? አላማሽ ምንድነው? ለወጣ የፈለኩት ማለት ነው። ከዚህ በላይ ብዙ ነገሮች መፈጠር ስለሌለባቸው መጀመሪያ እውነት ስላለኝ ነው። መጀመሪያም እውነት ስላለኝ ነው። እኔ ያን ነገር ጊዜ ነው የሚፈታው። ሃይሚ የምትፈልጊው ጊዜ ነው የሚፈታው። ከኔ ጋር እንድትሆን ነው የምትፈልጊው? እሱ ያንተ ምርጫ ነው። እሷን ካንተ ጋር ማድረግ ያንተ ምርጫ ነው እኮ። ታዲያ ምንድነው የምትሄድ? እሱ ደግሞ ምርጫውን አሳውቋል እኮ። በቃ እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አንተም ብትሆን አትችልም። ማንም ሰው ቢሆን አይችልም። ገባችሁ አይደለ? ሀብቴ እስከዛሬ አክብሬሃለሁ ምናምን፣ አሁን እሷ መታ እንትን ስላለች የእሷን ሀሳብ እንድቀበል አጥብቅ። አይ በጣም ግን እንዳትጣጣልሽ እንግዲህ በጣም ኧረ በእግዚአብሔር ቢያንስ እንኳን እሱን አክብራችሁ። እኔ እሱን የጠራሁበት ምክንያት እኮ አንድም በቃ በሱ ፊት ቢያንስ አትጣሉ፣ በሱ ፊት ቢያንስ አንጨቃጨቅም ማለት ሁሉም ሰው ስለምታከብሩትም ነው፣ እኔም ስለማከብረው ነው። አዩ ለማንኛውም አይ ጠርተነው እንድናወራ የፈለኩት አይ አይደለም እኮ ያንቺ ሐሳብ ልክ ነው። አይ ምን ልትሄድ ፈለግሽ አልገባኝም። እስከዛሬ አክብሬ ያለው አሁን አላከብረህም ነው ምንድነው? በህይወቴ ያው ከዚህ በኋላ እኔ በህይወትሽ እኮ ልትወሰን የምችለው እሷ ስላለች ምናምን የሆነ ሰምቻት ምናምን አብሬው ያለሽ ከእሱ አንቺ ያንቺ ፍላጎት ነው። ሁሉም ነገር አንቺ ስትፈልጊ ነው ሊሆን የሚችለው። እስከዛሬም እኮ ጊዜ ሰጥቶሽ በራስሽ እንድታስቢና ህይወት ስለሆነ ቀላል እንዳልሆነ ስለማቅ በራስሽ ወስኚ ብዬ ጸጥ ብዬሻለሁ። ከዚህ በፊት እኮ እኔ በህይወትሽ ገብቻ ፋሚሊ ተመልሰማተና ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም የሚገርምና አሜዚንግ የሆነ ያልተጠበቀ ቪዲዮ እንደሆነ ሁላችንም ተገንዝበናል ማለት ነው። እዩ እውነቱን ተናግራ ለማውጣት ፈልጋለች። ሃይሚ ደግሞ እንደፈለግሽ ገብተሽ የምትወጪበት ተራ ነገር አይደለም፣ ይህ የሚኖር ህይወት ነው ብላለች። ስለዚህ በሷም እውነት አላት። ግን ከጭቅጭቅ ሁሉ እሺ ይሻላል፣ ይቅር ብዬሻለሁ፣ ከአሁን በኋላ እንደዚህ አይነት ስህተት እንዳትደግሚ እና እኛ ጋርም እንዳትመጪ ማለቷ ተገቢ ነው ብዬ አስባለሁ። እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ስለዚህ የዛሬ ቪዲዮ እያንዳንዳችሁ ቁጭ ብላችሁ እንድታዩ ተፈልጋለሁ። ሃይሚ እንደዚህ አይነት ሴት አይደለችም፣ ይቅር ትላለች። ግን ዋናው መጠየቅ ያለባት ጥያቄ ራሷ ስለሆነ ነው የጠየቀችው። ብሩኬ ደግሞ ሊያረጋጋቸው እየሞከረ ነው። እስካሁን ድረስ ስለነበረን ጊዜ አመሰግናለሁ። ካሁን በኋላ በህይወታችሁ ገብቼ አልበጠበጥም ስትል ነበር ማለት ነው። እዩ አሪፍ ውሳኔ ነው የወሰነችው። እንደኔ ምን ትሏታላችሁ? የኔ ሐሳብ ያ ይመስለኛል። ስለዚህ እስከ መጨረሻው ቪዲዮ ፍጻሜ አብራችሁኝ ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ተመልሰን መጣለን። ግን ከዛ በፊት እኔን ሰፖርት እና ድጋፍ ለማድረግ ከፈለጋችሁ ሱፐር ቴንክስ የምትለውን ከሼር አጠገብ ማለት ነውና ከሪሚክስ አጠገብ ሪሚክስ አጠገብ ያ ማለት ደግሞ ከዲስክሪፕሽን አጠገብ ያለውን ክሊክ እየተጫናችሁ የምትፈልጉትን ሰፖርት ማድረግ ትችላላችሁ። ስለነበረን ጊዜ ስለምኖረንም ጊዜ አመሰግናለሁ። ስለምትደግፉኝ፣ ስለምታስቡልኝ እና የዛሬ ቪዲዮ ተከታትለን እስከ ቪዲዮ ፍጻሜ አብረን ከእናንተ ጋር የምንቆይ ይሆናል። ሌትስ ጎ ቪዲዮን ተከታትለን እንመለስ። ወደ ቪዲዮ እኔ ከብሩኬ ጋር ሆኜ ምናምን አይደለም። አሁን የተፈጠረውን ነገር እሷም ተጸጽታ ነው የመጣችው። በቃ ይቅርታ ነው እየጠየቀች ያለችው። ይቅርታዋን ተቀበሉ። እናንተም በሰላም ብትኖሩ ነው። እኔ ደግሞ ይቅርታ አልቀበልም፣ የእሷን ይቅርታ አልቀበልም። ምክንያቱም ለእያንዳንዱ ጊዜ ደምን ባንብቻለሁ አይደለ? እንዲህ በቀላሉ ይቅርታ አልቀበልም። እኔ ደግሞ ማንባት ባለብኝ ሰዓትና ማንባት ባለብኝ ከዚህ በኋላ ከሷ እኩል አብሬ ካንተ ጋር ቆሜ ላወራ አልችልም። አታወሪያ ታዲያ ምንድን ነው የምታከብሪው? ተረጋግተሽ ለማውራት ሞክሪ። እንድለምንሽ ነው የምትፈልጊው? በዛ መንገድ ተረጋግተሽ አንቺ ሰላምን ካልፈለግሽ የራስሽ ጉዳይ ምንድነው? ሰው እንዲለምነኝ አይደለም። እና ታዲያ ምንድን ነው የምትይው? ብዙ ጊዜ መጣውኝ እድል ልሰጥህ ሞከርኩኝ ምናምን። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለመንኩሽ? እኔ ኧረ እባክህ ስንት ጊዜ ነው የለመንኩሽ? እና ላጠፋው ጥፋት እኮ አይደለም ስንት ጊዜ ነው የለመንኩሽ? ከዛ በላይ ይገባሃል። ምንድነው ከዛ በላይ የሚገባው? ከይቅርታ በላይ ምን ፈልገሽ ነው? ምንድነው ያጠፋው? ምን ታውቂያለሽ? ምንድነው ያጠፋው? አንቺ ደግሞ ይቅርታ ቀላል አይደለም። ገባሽ አይደለ? የሰውን ህይወት በጥብጦ መውጣት ቀላል አይደለም። ይኸውልሽ ከህይወታችን ልትወጪ ትችያለሽ። ውልቅ ብለሽ ውጪ፣ አይመለከተኝም። ግን ይቅርታ ምናምን እንድትይ አልፈልግም። ይቅርታ ቀላል አይደለም። እኔ ሃይሚ አታውቂኝም ማለት ነው። ገባሽ አይደለ? መውጣት ስለፈለኩ አይደለም የወጣሁት። አንቺ ሰላም አትፈልጊም ነው? መውጣት ስለፈለኩ ነው የወጣሁት። አልፈልግም። በቃ እሱ ነው የምትፈልገው ማለት ሰላም። ይቅርታ አለች እኮ አይደል? መታ እሺ፣ ይቅርታ ቀላል አይደለም። አሰማም እና ምንድነው የምትፈልጊው? ትሞትልሽ እንዴ ይቺ ልጅ? ድብን ምን አገባኝ እኔ። ምንድነው የምትወሪው አንቺ?
አሚ ሰላም ነው። በማይሆንልህ በጣም ሰላም ነኝ። ገቢ ደስ ይላል። ሰላም ነኝ። ምንድነው አንቺ ታውሪ በቃ እኮ በማይሆንልህ ማይሆን ነገር አትናገር። እዚህ ጋር ስላለቀሽ ወይ ደግሞ እንትን ስላልሽ ይቅርታ ስላልሽ ምናምን በጭራሽ አንቺን አላምንሽም። እሱ ማመን አለማመን ያንቺ ድርሻ ነው። እኔ ማድረግ መወጣት ያለብኝን ነገር ተወጥቻለሁ። ማድረግ ያለብኝን ነገር ቃል ገብቼልሽ ነበር ለእያንዳንዱ አንባዬ ዋጋ እንደማስከፍልሽ። ይቅርታ እንደዚህ ቀላል አይደለም። እሱ አንቺ እንደፈለግሽ ማድረግ ትችያለሽ። ምንድነው የምትፈልጊው? እንደፈለግሽ ማድረግ ትችያለሽ። ከዚህ በኋላ ማንም ሰው በእሷ ጉዳይ እንዲያገኘኝ አልፈልግም። ይቅርታ ደግሞ እንድትለኝም አልፈልግም። አልፈልግም። ይሄ ሁሉ ነገር አድርጎኝ እንደዚህ እያደረገኝ እንዴት ነው? ምንድነው ያደረኩት? እንደዚህ ያደረከኝ ብለሽ ተናገር። ስትፈልግ እንትን የምትለኝ ስትፈልግ ደግሞ ይቅርታ ባንዴ እንትን የምል እኔ በጋ አይደለሁም። ሴትዮ አሁን እኮ ነው ይቅርታ እያልኩሽ አይደለም እኮ ይቅርታም በለኝም አትበለኝም። ከዚህ በላይ እኮ ምንም ልለምንሽ ምናምን አይገባም። ምንድነው እያየሁ ነው እያልሽ ብትጠቁም ሄደኝ ምን ላድርግ? ይቅርታ ብትልስ ይቅርታ እያልኩሽ እኮ አሁን ምንድነው እሪ የምትይው? ማን ስለሆንሽ ነው እየለመንኩ አንቺ ምን ካንቺ ጋር የምኖረው? ማን ስለሆንሽ ነው? ስማ እንዴ የምን ጥፋት ምንድነው ያጠፋሁት? ምን ታውቂያለሽ አንቺ? እንዴ ያያታ እንዴ የምትናገረው ለምንድን ነው የምትናገረው? ካንተ ጋር በደንብ የማወራው ነገር አለ። አንደኛ ከቤት ወጥተህ የምታድርበት ቦታ እኔ እዛ ሙሽ ምናምን ላለማለት በቃ አይወልም። እኔ ካንተ ጋር ብዙ ነገር አወራለሁ። አሁንም በስርዓት አውራት። ምናልባት አንዷ ደግሞ እያበደች እኮ ነው። ነይ ቆይ ሃይሚ መሄድ አለብኝ። ከዚህ በላይ አላወራም። ለምንድን ነው ፋሚሊ ተመሰበት ነው ወለሱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሃይሚ የምትለው ነገር ምንድነው አልገባንም፣ ማስረዱን። ከብሩኬ ጋርም ሌላ ጸብ ልትጀምር ነው ማለት ነው። ስለዚህ የሷ ብቻ አይደለም ከብሩኬ ጋር ያላቸው ነገር ሌላ እንትን ውስጥ እየገባች ትገኛለች። ፋሚሊ እንደዚህ አይነት ነገር ባይፈጠር ደስ ይለናል ማለት ነው። ምክንያቱም ሰሞኑን የነበረው ጭቅጭቅ ውጥረት ዛሬ የሚበቃ ይመስለኛል። ነገር ግን እንደ አዲስ እየጨመረችው ትገኛለች። ሃይሚ ስነ ስርዓትሽን ያዢ በሏት። ስለዚህ እውነተኛው ቪዲዮ፣ እውነተኛው ሀሳብ፣ እውነተኛውን ነገር መስራት ያለባቸው እዩ መሄድ የምትፈልግ ከሆነ ሀሳቧን ተናግራለች፣ መሄድ ትችላለች። ይቅርታ ተቀበለች አልተቀበለች የራሷ ጉዳይ ነው። ስለዚህ ትታ መውጣት አለባት። ማክሰስም አችልም። ያው ይቅርታ የሰው ልጅ ይቅርታ ካለ አምኖ ነው ጥፋቱን። ቀን በኋላ በህይወታቸው ላትገቢ አንቺም ቃል ገብተሽ ተናዘሽ መውጣት አለብሽ ብዬ ለእዩ መልእክቴን አስተላልፋለሁ። እናንተ ምን ትላላችሁ? የዛሬ ቪዲዮ እንደዚህ አይነት ቪዲዮ ነው ማለት ነው። ስለዚህ ቪዲዮን እስከ ፍጻሜ አብራችሁ የሚኑ ተከታትለን እንመጣለን ወደ ቪዲዮ። አክብረሽ ማታው ከቤት እየወጣ እያደረ አይደለ? ይሄኔ ደግሞ አንዷን ሊያስረግዝ ይሆናል። የኛ ጀግና ነው። ማንከባበር የስንት ሰው እናት እዚህ ጋር እኮ ለሰላም ነው የመጣሁት። ዞር በል ልቀቀኝ። አይደለ እኮ ላፊ አታውሪ። እንከባበር፣ አትናናቂኝ። እንዴ ምንም አልደረስኩብሽም። ልቀቀኝ። አልደረስኩብሽም። አንተ አፎና ትክፈትብኝ። አብቴ ምንም ከቀረ ይቀራል። አንተም እኮ አፈን ይከፈኩብሽ። ምን አልኩሽ? ስታከብረኝ አከብራለሁ። ለማንኩሽ እኮ ስንት ጊዜ አይደለ? እንጣ እንደፈለግሽ አፍሽን እያወራሽ አይደል? እጇን ልቀቃት። አብቴ እንደፈለገች አታወራች። እጇን ልቀቃትና ታውራ። በቃ ተረጋግታችሁ ለማውራት ሞክሩ። አንቺ እያለሽ እንዴት እንረጋጋለን? እኔ እኮ ለማረጋጋት ነው እየሞከርኩ ያለሁት አይደል እንዴ? ምንድነው የምትፈልገው? እኔ ምን ላድርጋት? እሺ እኔን አትናገሩኝ። በቃ በዚህች ልጅ የመጣ እኔ አይመለከተኝም እንዴ? እሷ እንደፈለገች ትሆናለች። ምን ላድርግ? እኔ ተረጋጋው፣ ዝም አልኳት። የምታወራውን ነገር እያየ አይደል እንዴ? ከዚህ በላይ እኔ ምን ላድርጋት? ጥሩ ነው ያረከው አንተ ባለፈው። ምን አደረ? ጥሩ ነው ያረከው ባለፈው። ጥሩ ነው ያረከው እዛ ውስጥ የት ውጪ ምናምን ያልኳት እና ለምንድን ነው ማለት እሷ ይኸው ለቀኩልሽ ምናምን ብላ እኔ ለምንድን ነው የምታወራኝ እንደዛ? ማለት ሁሉም ነገር እኔ ቃነኝ እንዴ ለቀኩልሽ አንቺ ማድረግ አልቻልሽም ሲባል ያጠፋኸውን እኮ አጥፍተሃል። አሁን እንደ ጥፋተኝነት እኔ ማንም ሰው የፈለገ ሃይሚንቱ ማንም እኔ እንዲናገረኝ አልፈልግም። በቃ አክብሬ ዝም ካልኩኝ አክብሬ እኔ ማክበር አለባት፣ ግዴታዋ ነው። ጥፋተኛ ነህ፣ ጥፋትህን ደግሞ አምነህ ተቀብለህ ምንም ብትናገር እሷ መቻል አለብህ። በቃ ምንም የመጣው ይምጣ ካለበ እንዴ አልበዛም እንዴ? እና ታዲያ እንደቃ ለቀኩልሽ ምናምን ትላለች እንዴ? እኔ አክብሬ መሰለኝ ዝም ያልኩት አይደል? እዛ ለምን ተናገርካ ከሆነ መናገር ስላለብኝ ነው ተናገር። ያው አሁን እኔ ስለሱ ላወራ አይደለም የመጣሁት። ልጅቷን ያው እዚህ አስቆማቸው አታስረክሷት። በቃ እኔ አመሰግናለሁ እዩ። እናንተ ሌላ ነገር አታስቡም እንዴ? እኔ ሀብቴ ምን ላደርግሽ? እኔ ምን አልኩኝ ነው እዚህ ጋር ምን ቆመችው? ሁለት ነፍስ ይዛ ነው አይደል? ለምን ጭንቅላታችሁ ለምን አይሰራም? እሺ እኔ ምን አደረኩኝ? አሁን እኔ ምን ላደርግ እንዴ? ዝም እንድላት ነው እየተናገረችኝ። ይሄ ነገር ተፈጠረም አልተፈጠረም ለሰው ልጅ ክብር ይኑራችሁ። በጣም በቃ በጣም ጋጠ ወጥ ናቸዋል ሁለታችሁ ማለት ነው እንዴ? እና እንደዚህ እዩ ምንም በቃ አታልቅሺ። አንቺ በሰላም መጥተሻል። ከዚህ በኋላ ምንም የሚያስጨንቅሽ ነገር የለም።
ከዚህ በላይ መሄድ ካለብንም ብንሄድ ደስ ይለኛል። ማለት ሁሉም ነገር የተፈጠረው በእኔ ምክንያት እስከሆነ ድረስ መስተካከል አለበት። እኔ በዚህ ልክ ሁለቱም እየተዋደዱ እንዲለያዩ አልፈልግም። ብሩኬም ጥፋተኛ ነው እንደምታያቸው ነው። እንደዚህ ግፍል እያሉ ማለት በቃ መሄድ ባለብን ልክ ሄደን ማድረግ ያለብን ነገር ብናደርግ ደስ ይለኛል። ምክንያቱም እዚህ ጋር ጭራሽ ይጣላሉ እንዴ? እና እንደ እየፈለገች የተሰማት ነገር ስላለ ነው ማለት በቃ ውስጧ ላይ ያለ ነገር ስላለ ነው እንደዚህ እየሆነች ያለችው እንጂ ፈልገው አይመስለኝም። እንደዚህ እየሆነች ያለችው ፈልገው የሚሆነን አይመለከተኝም። አንተ ቆይ አሁን ሃይሚ ያለችበትን ሁኔታ መረዳት አቅቶ ነው? ተረዳሁት እኮ አብዜ ተረድቼ ስንቴ ለመንኳት እግሯ ስር ወድቄ ስንቴ ምን ላድርጋ ከዚህ በላይ እንዴ ትላለች። ለምን ነካኝ? ለምን ተናገርከኝ? እሷ እኮ ቅቤ እየቀባችኝ አይደለም አይደል እንዴ? የምትናገረው ነገር እኔ ስሜታዊ አያደርገኝም እንዴ? አይ በቃ በአፍቴ አሁን ሁላችንም እንረጋጋና እሷም ስትረጋጋ እሱንም ማረጋግተን በሌላ መንገድ ያው ሃይሚንም አንተ አግኝተህ የምታወራት ከሆነ አውራትና እኔ አውራታለሁ። እንደዚህ አይደለችም። በእርግጥ እኔ ዛሬ ምን እንደሆነች አላውቅም፣ ግን በደንብ አውራታለሁ። ያው ተረዷት ማለት እኔም በሆን በሷ ቦታ የማደርገው ነገር ነው። ያው እያደረኩትም የነበሩ ነገሮች አሉ። በሷ ቦታ ብሆን የትኛውም ሴት ታደርጓለች። በቃ ብሩክ ልክ አይደለም ያደረገው ነገር ልክ አይደለም። እኔ ምንድነው ያደረኩት? አሁን እኔ ልክ አይደለም። ብሩክ ልክ አይደለም ልክ ነው የሚለው ምንድነው ያደረኩት? በኋላ ነው የምናየው። በቃ ስለዚህ በኋላ ነው የምናየው አይደል? እሷ ግን ደግሞ በቃ ቢያንስ ተረዳትና ያለችበትን ሁኔታ ታያላችሁ። ያለችበትን ሁኔታ ተረዳትና ማድረግ ያለባችሁ ነገር አድርጉ። እኔ ከዚህ በኋላ ከእናንተ ህይወት መውጣት ነው የምፈልገው። ተረጋግቼ በሰላም የራሴን ህይወት መኖር ነው የምፈልገው። እኔ የምፈልገው እሱን ነው። አንቺ ከነሱ ህይወት ውጪ እነሱ በራሳቸው መንገድ ምንም ሆነው ተደባድበው ቢሆን ይፈቱታል። በቃ እኔም ያንን ነው። አንቺም አታልቅሽ። አሁን ችግር የለውም እንሂድ። ያው ስላላከበሩን እንሂድ። ከኔ ጋር ነው ችግር። ምንድነው ከአንተ ጋር ችግር? እዚህ ጋር ቆሜ እጇን ይዘህ ትከራከራለህ። ምን ልበላት? እሺ እየተናገረች ለሰላም አይደል እንደ መጣው ምን ልበላት? እየተናገረች ቢያንስ ዝም ብላ አታዳምጣትም እንዴ? ሴት አይደለች? ያለችበትን ሁኔታ አታውቅም አንተ? እሺ አሁን ሴት ናት ተብሎ እሺ አናቴ ላይ ትውጣ? እኔ አናት ላይ ትውጣ አይደለም መሆን ባለበት አግባብ ይሆናል። እኔ ጋር እዚህ ጋር የቆምኩት እኔ እናንተ ታርቃችሁ ሰላም እንድትሆኑ እንጂ እንደ አሸንጉሊት እናንተን እንዲህ ስል ምን ተሙሉ ምልበት ሰዓት አይደለም። ነይ እንሂድ። ታያቸው እንደፈለጉ ፋሚሊ ተመልሰን መተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እንደተለመደው እንደዚህ አይነት ነበር ማለት ነው። ሁሌም በጭቅጭቅና በንዛዜ በጦርነት መካከል ነው ይሄ ቪዲዮ የሚያልቀው። ሁሌም እርቅና ሰላም የሆነ ቪዲዮ እንደ ሰው እንደ ከብት እያሰቡ እንደ ሰው ማሰብ ትቶ ጠላት ጀምሯል ማለት ነው። የሰው ልጅ ደግሞ እንደ ሰው ልጅ ካላሰበ ከእንስሳት እኩል ነው የሚቆጠረው ማለት ነው። ስለዚህ የኔ ፋሚሊ የኔ ቪዲዮ ወይ ደግሞ የዛሬ ቪዲዮ የኔ መስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ሌላ ቪዲዮ በሌላ ጊዜ ቤንግና ቀውጢ በሆነ ቪዲዮ ተመልሰን መጣለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ባላችሁ በሰላም ፍቅር ይብዛላችሁ። ሰላም ቆዩልኝ።